ቲክቶክ ላንቺ እንደውም ትልቅ ውለታውልልሻል በጣም ነው ያደልኝ ራስን ጠብቆ አላማን ማሳካት ግን እንዴት ነው ሴት ልጅ ራሷን ጠብቃ ክብሯን ጠብቃ በተለይ ብዙ ጊዜ ምን ያጋጥመናል የሆነ ፍሪደም ስናገኝ ከቤተሰብ ርቀን እንትን ስንል አንዳንዴ የአላህንም ድንበር የምንጥስበት አጋጣሚዎች ይኖራሉ ክብራችንን ጠብቀን የአላህን ድንበር ጠብቀን እንዴት ነው ከቤተሰብ ርቀን ራሳችንን መጠበቅ የምንችለው ቲክቶክ የጀመርኩት አጋጣሚ ነው እሺ አስቤበት አይደለም እንደዚህ ቤኔፊት ይኖረዋልም ብዬና አስቤ አይደለም የጀመርኩት አካውንት ነበረኝ ፖስት አላደርግበትም የሆነ ሰዓት ላይ ጧት ተነስቼ ትምህርት ቤት ልሄድ ኢቭን ቪዲዮ የተቀረጸው በዩኒፎርም ነው እና ክላስ ገና አልደረሰም ነበርና ፀሐይ የሞኩኝ ቪዲዮ ለቅረጽ ምናምን አልኩኝና ቀረጽኩኝ ከዛ በኋላ ፖስት አደረኩት ቫይራል ወጣ ማሻአላ የሰው ልጅ ቁም ነገር ይወዳል ማለት ነው ማለት ቲክቶክ ላይ ላይክ ብዙም እንደዛ አትጠብቂም ሰው ይፈልጋል ብዬ አላስብም ነበር በሰዓቱና ይወዳል ማለት ነው ምናምን ቫይራል ሲወጣ በጣም ደስ አለኝ በዛው ጥሩ ነገሮችን እየፈለኩኝ ማቅረብ ጀመርኩኝ ምናምን ኢንጌጅመንቱም ጥሩ ሆነ በዛው ቀጠልኩኝ ማለት ነው እውነት ራስን ማጥፋት መፍትሄ ነው አላህ ዘንድሳ አያስጠይቀንም ከአላህ በላይ እኮ ያላቀን ማንም የለም ሴት ልጅን ከአላህ በላይ ያላቃት ማንም የለም ስለዚህ ጌታችን ያላቀንን ነገር የሰጠንን ነገር ጠብቆ እንደማቆየት ደስ የሚል ነገር ስለሌለ የራሳችን መርህ ሊኖረን ይገባል ራሳችን ላይ መስራት ይኖርብናል ያንን ነገር ስንመለከት ሚዘን ነገር ይኖራል ኢቭን አማና ነው ይሄ በቃ አማናችን እንድናጎል ስንል አምሯችን ራሱ ይወቅሰናል አላህ እንደዚህ አድርጎ ህልቁን አላህ ይሄን የመሰለ ክብር ሰጥቶን ያለ ቦታው ብሎ ራሱ ይወቅሰናል አምሯችን ስለዚህ ራሳችን ላይ መስራት በጣም ተገቢ ነው ብዬ አስባለሁ ወለቲ አህሰነት ፈርጀሃ ኢላላ አላህ Subhanahu Wa Ta'ala ያንን አያ ነው ያስታወሰኝ ያቺ ብልቷን የጠበቀች ሴት ሲል ነው አላህ Subhanahu Wa Ta'ala በላቀ የቁርአን ቃሉን ያሞገሳት መርየምን ነው እንግዲህ አላህ Subhanahu Wa Ta'ala በዛ ልክ የሞገሳት እና እኛም ደግሞ የሷ ተምሳሌት መሆን መቻል አለብን ብዙ ነገሮችን ትማሪበታለሽ በህይወትሽ ኢቭን ከሰዎች ኮሜንት ማግኘት እኮ ቀላል ነገር አይደለም አንዳንድ ጊዜ ሁሉም ሰው ባይዘው ስለምንም ነገር ያውቃል ግን ይዘነጋል የሆነ ሰው ምክር ሲመክርሽ አንቺ ታውቂዋለሽ እኮ ምክሩ ግን ዘንግተሽው ነበር ያስታውስሽና ያነቃሻል ቢስሚላህ አልহামዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው እዚህ እንግዳ ጋብዘናል የዛሬዋ እንግዳዬ ቲክቶከር ሷሊሃት ትሆናለች ከሷ ጋር በሚኖረን ቆይታ ትማሩበታላችሁ ትደሰቱበታላችሁ ብዬ ተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የመጋበዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ ሷሊቲ ጥሪና አክብረሽ እዚህ ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆይሽ مرحبا እንግዲህ ያው በቲክቶክ ነው አብዛኛው ሰው የሚያውቅሽ ከመሆኑም ጋር እስኪ ራስሽን ደግሞ ከሱመያዎች ፖድካስት ጋር በማስተዋወቅ እንጀምር እሺ ስሜ ሷሊሃት ይባላል ተወልጄ ያደግኩት ደሴ ነው ፈርስት ይር ፋርማሲ ተማሪ ነኝ ማሻአላ ደስ ይላል ባጭሩ ጨርሽ ባጭሩ ደሴ ነው የተወለድሽው እስኪ ስለ ደሴ የሆነ ነገር በይ ደሴ በጣም ደስ የምትል ሀገር ነች እኔ የሰላም ቦታ ይብይ ተራታለሁ ማለት ወደ ሌላ ቦታ መውሰድ አልቆር ሌላ ቦታ ሲሄድ ምናምን እናዛ ሲሆን የማገኘው ሰላም በጣም የተለያየ ነውና እኔ ሰላሜ ቦታ ብዬ ነው የምጠራደሰኝ ተወልጄም ስላደኩኝ ፋሚሊዎቼም እዛ ስለሆኑ በጣም ወዳት ቦታ ናት የፍቅር ሀገር ነች ማሻአላ አስተዳደጋችሁ እዛ ነው ያሳለፍኩት አስተዳደግሽ ምን ይመስል ነበር በደሴ ያሳለፍሻቸው የልጅነት ጊዜ ምን ይመስላሉ ደስ ይል ነበር ጥሩ ነው ማለት በጣም ተጫውቼ ኦር አልልሽም ግን ልጅነት ታይሜ በጣም ደስ የሚል ነበር እዛ ነው ሁሉንም የትምህርት ሌቭል የጨረስኩት እስከ 12
ከዛ እዚህ መጥቼ ኮሌጅ ገባሁኝ። ሶ ሁሉንም ጊዜን ኦሬዲ የህይወቴን ግማሽ እዛ ነው ያሳለፍኩትና ልጅነቴም ኤሌመንተሪም የነበረኝ ሃይ ስኩል የነበረውም ላይፍ በጣም ደስ የሚል ነበር። ማሻአላ ተጫዋች ያለለሽም ብለሽኛልና ምን የተለየ ነገር አለ? ምክንያቱም አንዳንዶቻችን በተለያዩ አጋጣሚዎች የልጅነት ጊዜያችንን ብዙም ሳናጣጥም እናልፈዋለን። ማለትም አንዳንዴም ሐሳቢ ከመሆንሽ ጋር ቤተሰብን መርዳት አለ ወይንም ደግሞ ቤተሰብ እንድትረጃቸው የሚፈልጉ አይነት ቤተሰቦች አሉ። አንዳንዴ ደግሞ እንዲሁ ያዝ አድርጎ የሚያሳድጉ ቤተሰቦችም ይኖራሉና ከዛ አንፃር አንቺ እንደ ልብ ተጫውተሽ እንዳታሳልፊ ያደረገሽ ነገር ቢኖርና ብናቅ ደስ ይለኛል። በእርግጥ እንደዚህ አሁን በጣም ልልሽ ፈልጌ አይደለም፣ ነገር ግን እንደ ሌሎቹ ህፃናቶች ጨዋታን ብቻ ማስብ ህፃናት ነበርኩኝም ለማለት ነው። ላይክ አስባለሁ ብዙ ነገር። እንዴት ነው በልጅነትሽ የምታስቢ አይነት ሰው አጋጥሞሽ አያውቅም? እንደዛ ሶ ጫወታለሁ። የልጅነት ጊዜን በደንብ ነው የተጠቀምኩበት። ነገር ግን ከሀሳብ ጋር ስልች ፊውቸሩን እንደሚያስብ ሰው የቤተሰብ ጉዳይ እንደሚያሳስበው ማለት ቤተሰብ ጋር የምታየው ነገር ይኖራል እና እነዛን ነገሮች ከማሰላሰል ከማሰብ አንጻር ምን ላድርግ ከሚል አንጻር ነው እንጂ የልጅነት ጊዜን በደንብ ተጠቅሜ ተጫውቼ ፈን አድርጌ ነው ያሳለፍኩት። ማሻአላ እንዳልሽው ነው። አንዳንዴ በተፈጥሮ አንዳንድ ልጆች ከአቅማቸው በላይ ያስባሉ። ኢቭን ቤተሰቡላ ይሄን አይል ማሰብ የለብሽም ለምን ታስቢያለሽ ብሎ እስከ መጨነቅ ድረስ ልጄ በጣም ታስባለሽ ምናምን ብሎ እስከ መጨነቅ ድረስ ይደርሳሉና ከነዛ መካከል አንዷ ነሽ ማለት ነው። ማሻአላ በጣም ደስ ይላል። መርሃባ። ከዛ በኋላ ወደ አዲስ አበባ መጣሽ። አሁን አዲስ አበባ ላይ ነው የምትኖሪው። መቼና እንዴት መጣሽ ወደ አዲስ አበባ? ቲክቶክ ሰራ በነበረበት ሰዓት 10,000 ፎሎወር አይ ቲንክ እንደዛ ነበረኝ። ሶ ቲክቶክ ፔጅን አይተው ለስራ ኢንቫይት አደረጉኝና በዛ ምክንያት ነው ወደዚህ ሙቭ ያደረኩት። ከዛ በፊት ምንም አይነት እቅድ አልነበረኝም። በስራ ምክንያት መጣሁኝ፣ አውርተን ተስማማን። ከዛ በኋላ ያው ሙቭ ማድረግ እንዳለብኝ ስለተሰማኝ ስራውም ቋሚ ስለሆነ መመላለስ ምትችይበት ምናምን አይደለም። ሶ ወደዚህ ሙቭ አደረኩኝ፣ ስራ ጀመርኩኝ ማለት ነው። በዛ ምክንያት ነው ወደዚህ የመጣሁት። ዋው ቲክቶክ ላንቺ እንደውም ትልቅ ውለታ ውሎልሻል። በጣም ነው ያደልኝ። አዲስ አበባን ግን እንዴት አገኘሻት? እንዴት ተቀበለችሽ አዲስ አበባ? አዲስ ነገር ምፈራ ሰው አይደለሁኝም፣ ግን ደግሞ በጣም የከበደኝ ነገር ይሄ የሆነ የራስሽ የሆነ ማንነት የራስሽ የሆነ ስብዕና ምናምን አለና ከማታውቂው ማህበረሰብ ጋር ስትቀላቀይ እነዛ ነገሮች ይጠፋሉ ወይም ጎልተው ይወጣሉ። ለዛ በጣም የከበደኝ ነገር ቢኖር ሁሉም ሰው የራሱን ሀያት ነው የሚኖረው። ምንም ነገር ሼር አትደራረጊም። በጣም የተለየ ነው ማለት ከነበርኩበት ህይወት ከነበርኩበት ማህበረሰብ አንፃር ሳየው በጣም የተለየ ነውና በጣም ከብዶኝ ነበር ምልሽ። ይሄ አሁን ሰዎችን ማስቀደም በጣም መልካም ሆኖ መታየት ግልጽ መሆን ምናምን እዚህ አይሰራም። ሰው እነዛን ነገሮች እንዴት መቋቋም እንዳለብኝ በጣም ከብዶኝ ነበር። ሌላው ነገሩ በጣም ደስ ይላል። ስራ እንድትሰሪ ያደርጋሉ፣ በጣም ሞቲቬት ያደርጉሻል። ሁሉም ሰው ስራውን ነው የሚሰራው፣ ህይወቱን ነው የሚኖረው። ሰው አንቺ እንዳትዘናቂ ያደርጉሻልና ይሄን ነገሩን በጣም አፕሪሺየት አደርጋለሁኝ። በተረፈ በጣም እንደዚህ የከበደኝ ነገር የለም። ማሻአላ። ይሄ ማህበራዊ ህይወት የምንለው ነገር ትንሽ እዚህ ጋር ከክፍለ ሀገሩ ካነጻጸርሽው የሆነ ነገር የሚጎድል ነገር አለ የክፍለ ሀገር ልጅ ስትሆኝ ማለት ነውና መጨረሻ ላይ ግን እየለመድሽው ስትመጪ እንደውም ያንን የክፍለ ሀገሩን ህይወት ደግሞ መልመድ እንደውም ያቅትሻል ወደዛ በተለያዩ አጋጣሚዎችም ስትመለሽና እሱን ነገር እረዳሻለሁ። ግን ቤተሰቦችሽ እንዴት ፈቀዱልሽ ወደዚህ ስትመጪ? ማለትም ገና ተማሪ ነሽ፣ 12ኛ ክፍል አካባቢ ነሽ እና እንዴት ፈቀዱልሽ? የመጣሽበትን ታይሟን ብናስታውስ። እንትን ነው እምልሽ ቤት ውስጥ የመጨረሻ ልጅ ነኝ። ነገር ግን እንደ መጀመሪያ ልጅ ነው የምሰማው። ማለት ዲሲሽን ሜክ ሳደርግ ሰፖርት እደረጋለሁኝ እና ደግሞ አምናበት ነው ምባል ሰው ነኝ። አምናበት ነው የሚጎዳት ኦር ማይጠቅማት ቢሆን ዲሳይድ አታደርግ ምናምን ምባል ልጅ ነኝና አልከበደኝም ብዙ ነገራቶችን አመቻችቼ ለመናገርና ለማሳመን ምንም የሚከብድ ነገር አልነበረውም። የሚገርምሽ ግን እኔ ያን ሁሉ አመት ከእናቴ ተለይቼ አላውቅም።
ኢቭን እንደዚህ ረጅም ጉዞ ምናምን አድርጌ አላቅም ከደሴ ወጥቼ አላቅም ማለት ይቻላል ብዙ አመታትና 12 እስከ ጨርስ ድረስ ግን ያው አዲስ ህይወት ለመጀመር ነገራቶችን ለማስተካከል ሰክሰስ ለማድረግ አዲስ ነገሮችን መድፈር በጣም ኮንፊደንት ሆነሽ ነገራቶችን መጀመር ምናምን በጣም አስፈላጊ ነው ብዬ ነው ማምነውና ልክ ስገባበት የከበደኝ ነገር አልነበረም አላህ አለ ከዛ በታች ደግሞ አንቺ ሰበብ ታደርጊያለሽ ጥረት ታደርጊያለሽ ማይሳካ ነገር አይኖርም ሶ መጥቼ የነበረው ነገር በጣም የሚከብድ አልነበረም እናቴን ማሳመኝ ወደዚህ ለመምጣት የሚከብድ ነገር አልነበረም በጣም ብዙ ሰው አያውቅም ሙቭ እንዳደረኩኝ ላይክ ከሆነ ጊዜ በኋላ ነው ሰው ማወቅ የጀመረው ምናምን ደስ ይለኛል ፕራይቬት ማድረግ ነገሮችን ሰክሰስ ከፈለግሽ you have to በራስሽና በአላህ መካከል መቅረት አለባቸው ብዬ አምናለሁ ነገራቶችና ብዙም ከባድ አልነበረም ቤተሰብ ለማሳመን ስለዚህ መጣሁኝ ጥሩ ጊዜ ነበር ማሻአላህ በጣም ደስ ይላል ግን የመጣሽበት አላማሽ እንዴት ነው ተሳካለሽ በጣም በብዙ ፐርሰንት ተሳክቷል ብዬ አስባለሁኝ ብዙ ነገራቶችን መፍታት ብዙ ነገሮችን ማስተካከል የቻልኩበት አመት ነበረ እኔ በራሴ በጣም ደስተኛ ነበርኩኝ ላይክ በዛ እድሜ የራሴ ስራ ነበረኝ ምናምን ነገራቶችን በራሴ ማድረግ እችላለሁኝ ያ በራሱ አንድ ስኬት ነው ከጥገኝነት ወጥተሽ ራስሽ በራስሽ መቆም ምናምን በጣም ጥሩ ነገር ነው ብዬ አስባለሁ ገንዘብ ከማግኘት ባለፈ ብዙ ሰዎችን ተዋውቄበታለሁኝ ኢቭን ማቹሪቲ አፕዴት ታደርጊበታለሽ እየበሰልሽ ሰው እየተዋወቅሽ በሄድሽ ቁጥር አዲስ ነገሮችን እየተማርሽ ምናምን ነው የምትሄጂው ሰው በጣም ብዙ ነገር ተጠቅሜበታለሁኝ በነበረኝም ጊዜ በጣም ደስተኛ ነበርኩኝ እና ደግሞ የሆነ ስቴፕም እንደመሰላል አላማሽ ጋር ለመድረስ የሚጠቅሙሽ ብዙ ነገራቶች ይመጣሉ በዛ መካከል ሶ ለኔ በጣም ብዙ የረዱኝ ነገሮች ነበሩ ወደ ድሪሜ ለመቅረብ በጣም ብዙ የረዱኝ ነገሮች ነበሩ ማሻአላህ በጣም ደስ ይላል ያው እንዳልሽው ነው በሁለት እግር መቆም በራሱ በጣም ትልቅ ነገር ነው አይደለም ሌላውን ወደ ሌላው መሻገር ይቀርና እንደሚመስለኝ ደግሞ ሳለቲ የተወሰኑ እርምጃዎችን የተራመደች ሴት ነች ጠንካራ ሴት ራስን ጠብቆ አላማን ማሳካት ግን እንዴት ነው ሴት ልጅ ራሷን ጠብቃ ክብሯን ጠብቃ በተለይ ብዙ ጊዜ ምን ያጋጥመናል የሆነ ፍሪደም ስናገኝ ከቤተሰብ ርቀን እንትን ስንል አንዳንዴ የአላህንም ድንበር የምንጥስበት አጋጣሚዎች ይኖራሉ ክብራችንን የምንጥልበት ጊዜያቶች ይኖራሉና ክብራችንን ጠብቀን የአላህን ድንበር ጠብቀን እንዴት ነው ከቤተሰብ ምርቀን ራሳችንን መጠበቅ የምንችለው እኔ አሁን እንደ ሴት ልዩ ነን ብዬ አምናለሁኝ ቢካዝ ከወንድ አንፃር ስናይ ብዙ ጊዜ ሴት ልጅ ጋር በጣም ፈተና ይበዛል በጣም በብዙ ነገር ነው የምትፈተኘው ሶ ጠንካራ ሆነሽ የአላህን ድንበር ሳታልፊ የሴትነት ክብርሽን ጠብቀሽ የትም ቦታ መድረስ ይቻላል የትም ቦታ ቢካዝ መጨረሻ ላይ አንቺ ነው የሚያስከብርሽ አንቺ ነሽ የምትደሰችበት አንቺ ነሽ ፕራውድ የምታደርጊው ከሌላው ሰው በላይ ኢቭን ከፋሚሊ በላይ እኮ ራስሽ ክብርሽን ስለጠበቅሽ ራስሽ ነሽ ፕራውድ የምታደርጊው ስለዚህ ይሄንን ማድረግ ይቻላል እንዴት ነው ማድረግ የሚቻለው አንደኛ ነገር ራሳችን ላይ በጣም መስራት አለብን በጣም ልዩ ሴቶች እንደሆነን ክብር ያለን ሴቶች እንደሆነን ሁሉም ነገር በነበረበት አይቀጥልም እውነት ነው ዛሬ የሆነ ነገር ሆንሽ የሆነ ሰው ሰፖርት ሊያደርግሽ ይችላል ኦር ደግሞ በደካማ ጎንሽ የሚገቡ ሰዎች ይኖራሉ ምናምን ያ ሁሉ ቋሚ አይደለም ነገራቶች ይቀያየራሉ የጊዜ ጉዳይ ነው ከፍም ዝቅም ያለ ነገር ነውና ክብርን ጠብቆ መቆየት ግን በጣም የሚገርም ነገር ነው ምልሽ ይሄ መጨረሻ ላይ በጣም የምትኮሪበት ነገር ነው ፕራውድ የምታደርጊበት ነገር ነው ስለዚህ ይሄንን ነገር ለማድረግ አእምሮሽ ላይ መስራት ራስሽ ላይ መስራት አንቺ ልዩ እንደሆንሽ ማመን ማንም ሰው አንቺን መጥቶ ከአላህ በላይ እኮ ያላቀን ማንም የለም ሴት ልጅን ከአላህ በላይ ያላቃት ማንም የለም ስለዚህ ጌታችን ያላቀንን ነገር የሰጠንን ነገር ጠብቆ እንደማቆየት ደስ የሚል ነገር ስለሌለ የራሳችን መርህ ሊኖረን ይገባል ራሳችን ላይ መስራት ይኖርብናል ያንን ነገር ስንመለከት ሚዘን ነገር ይኖራል ኢቭን አማና ነው ይሄ በቃ አማናችን እንድናጎል ስንል አእምሮአችን ራሱ ይወቅሰናል አላህ እንደዚህ አድርጎ ህልቁን አላህ ይሄን የመሰለ ክብር ሰጥቶን ያለ ቦታው ብሎ ራሱ ይወቅሰናል አእምሮአችን ስለዚህ ራሳችን ላይ መስራት በጣም ተገቢ ነው ብዬ አስባለሁ ራሴ ላይ የጠቀመኝ ነገር ነው ከራሴ በላይ ለምንም ነገር ዋጋ አልሰጥም ብዬ ሳምን ዋጋ ሰጥቼ ሪዛልቱንም አይቼበታለሁኝ ተከብሮ መገኘት እንዴት ደስ እንደሚል ሰክሰስ አድርገሽ ቤተሰብ ፕራውድ ማድረግ እንዴት ደስ እንደሚል ኤቭሪቲንግ ሶ ያንን ነገር ለማድረግ ራሳችን አእምሮአችን ላይ ዲናችን ላይ መስራት ጥሩ ነው ብዬ አስባለሁ በዲን ራሳችንን ማመጽ መቻል አለብን ማለት ነው ማነጽ መቻል አለብን
መርሃባ አመሰግናለሁ ኢንሳልቲ ደስ የሚል ፖይንት ነበር ያነሳ ነው ብዬ አምናለሁኝ። እንግዲህ አንቺ ከመጣሽ በኋላ ቲክቶኩንም ቀጥለሽበታል ሌላኛውንም ስራ በጎን በቲክቶኩ አማካኝነት የመጣልሽንም ስራ እየሰራሽ ነበርና እንዴት ነው ቲክቶኩን እንዴትና መች እንደጀመርሽ ደግሞ እስኪ ይንገሩን። ቲክቶክ የጀመርኩት አጋጣሚ ነው። እሺ አስቤበት አይደለም እንደዚህ ቤኔፊት ይኖረዋልም ብዬ ነው አስቤ አይደለም የጀመርኩት። አካውንት ነበረኝ ፖስት አላደርግበትም። የሆነ ጊዜ ላይ ግን 12 ስንማር የሆኑ ምጽፋቸው ቁም ነገር አዘል ነገሮች ነበሩና ከመጽሐፍም ከፊልምም ኤቭሪቲንግ ከማያቸው ነገሮች ሰው ከሚያወራሽም ነገር ሊሆን ይችላል የተማርኳቸውንና የደስ ያሉኝን ነገሮች እጽፍ ነበር። የሆነ ሰዓት ላይ ጠዋት ተነስቼ ትምህርት ቤት ልሄድ ኢቭን ቪዲዮ የተቀረጸው በዩኒፎርም ነው እና ክላስ ገና አልደረሰም ነበርና ፀሐይ የሞኩኝ ቪዲዮ ለቅረጽ ምናምን አልኩኝና ቀረጽኩኝ። ከዛ በኋላ ፖስት አደረኩት ቫይራል ወጣ። ማሻአላ የሰው ልጅ ቁም ነገር ይወዳል ማለት ነው። ማለት ቲክቶክ ላይ ላይክ ብዙም እንደዛ አትጠብቂም ሰው ይፈልጋል ብዬ አላስብም ነበር በሰዓቱና ይወዳል ማለት ነው ምናምን ቫይራል ሲወጣ በጣም ደስ አለኝ። በዛው ጥሩ ነገሮችን እየፈለኩኝ ማቅረብ ጀመርኩኝ ምናምን ኢንጌጅመንቱም ጥሩ ሆነ። በዛው ቀጠልኩኝ ማለት ነው። እንደዛ ነው ጀመርኩት። ግን ከቲክቶክ ምን አተረፍሽ? ከቲክቶክ በጣም ብዙ ነገር ነው ያተረፍኩት። ምልሽ አንደኛ ብዙ ነገሮችን ትማሪበታለሽ በህይወትሽ። ኢቭን ከሰዎች ኮሜንት ማግኘት እኮ ቀላል ነገር አይደለም። አንዳንድ ጊዜ ሁሉም ሰው ባይዘው ስለምንም ነገር ያውቃል ግን ይዘነጋል። የሆነ ሰው ምክር ሲመክርሽ አንቺ ታውቂዋለሽ እኮ ምክሩ ግን ዘንግተሽው ነበር ያስታውስሽና ያነቃሻል። ከዛ በኋላ ወደ ተግባር ትገቢያለሽ ታስተካክያለሽ አፕዴት የምታደርጊውንም ታደርጊያለሽ ማለት ነው። ኮሜንት ማግኘት በራሱ ቀላል አይደለም። ራስሽ ላይ በቀላሉ ማታያቸውን ስህተቶች በኮሜንት ታገኛቸውና ለማስተካከል ይረዱሽ ይሆናል። በገንዘብም ሁኔታ በደንብ ነው የተጠቀምኩበት። ማሻአላ ብዙ ሰዎችን ማስደሰት ችዬበታለሁኝ። ከዛ ደግሞ በራስ መቆም ምን ማለት እንደሆነም ያሳይሻል። ራስሽ ኢፈርት አድርገሽ ራስሽ ኮንቴንት አድርገሽ ምናምን ሰርተሽ ከዛ በኋላ ፍሬ ሲያፈራ ገንዘብ ስታገኝበት ደስ የሚል ነገር ነው። ለዛ አቅም እንዳለሽ ታይበታለሽ መስራት እንደምትችይ ታይበታለሽ። ማሻአላ ስለዚህ እነዚህን ጥቅሞች አግኝቼበታለሁኝ። ባልጀምር ምናልባት እነዚህን ነገሮች ላላውቅም ይችል ይሆናል። በራሴ ለመቆም በጣም ብዙ ታገል ሊሆን ይችላል። አላህ በፈቀደው ነው የሚሆነው። በእርግጥ እኔ መንገዴን አግርቶልኝ በዚህ መንገድ ተጠቀምኩኝ። አላህ ከፈቀደ በሌላ መንገድ ሊሆን ይችል ነበር። ግን ቲክቶክ በመጀመሪያ እነዚህን ጥቅሞች አግኝቼበታለሁ። ማሻአላ በጣም ደስ የሚል ነገር ነው። አዎ በራስሽ እንድትተማመኝ እንዲሁም ደግሞ መስራት እችላለሁ ለካ አቅም አለኝ ብለሽ እንድታስቢ ሁሉ ያደርግሻል። በተለይ ደግሞ ቁም ነገር አዘል ነገር በቁም ነገር አዘል ነገር ሲመጣ ደግሞ በይበልጥ በጣም ደስ የሚል ነገር ነው ይመስለኛል። መርሃባ ብዙ ሰዎችን አስደስቼበታለሁ ገንዘብ አግኝቼበታለሁ ብለሽኛልና ብዙ ጊዜ ግን ቲክቶክ አይከፍልም እና እንዴት ነው አንቺ ማስታወቂያችን በመስራት ነው በምንድነው ገንዘብ ልታገኝ ይቻልሽው በቲክቶክ? እኔ ገንዘብ ማግኘት የቻልኩት በመሰራቸው ቪዲዮዎች ሰዎች ፕሮሞሽን ይጠይቁኛል። ፕሮሞሽን በመስራት ነው። በሌላ እኔም አሁን እንደዚህ ላይቭ ምናምን ሊከፍል ይችላል በዛ ተሳተፊ አላውቅም። ነገር ግን በዚህኛው በፕሮሞሽኑ ጥሩ ተጠቅሜያለሁ። ማሻአላ በጣም ደስ ይላል። ስለዚህ ወደ ቲክቶክ ዓለሙን ንግባ የሌሉበት ይግቡሽ። በጥሩ መንገድ ከሆነ ቲክቶክ በጣም ይጠቅማል። አንደኛ ራስሽን ብቻ መጠቀምሽን ማየት የለብንም እዚህ ላይ። ሶሻል ሚዲያ ላይ ስትወጪ ፐብሊክ ስትሆኚ ሰዎችን የሚቀይር የሚጠቅም ሰዎችን ማያሳዝን ፖዚቲቭ የሆነ ነገር ይዘሽ ብትቀርቢ ሰው ተጠቀሚያለሽ አንቺም ተጠቀሚያለሽ። ስለዚህ ከሁለቱም ሳይድ የሚጠቀሙበት አይነት ነገር ከሆነ ቢመጡ ባይነኝ። ነገር ግን እንደዚህ ማለት አልችልም። እኔ ራሴን የህይወት ፓዝ ነው የምጠቀመው። ዲናዊ ነገራቶች አሉ ምናምን። ስለዚህ በነዛ ነገሮች ላይ እንደዚህ ማለት ስለማልችል ሁሉም ሰው የራሱን ፓዝ ይጠቀም ነው የምለው። እውነት ነው። አንዳንድ ፈትዋዎች ይኖራሉ እነዛም ያው አፍሽን ሞልተሽ እንዳትናገሪ ያደርግሻል። በርግጥም ግን አንዳንድ ሰዎች ይጠይቁሻሉ እኔ ቲክቶክ መስራት አስቤ እንዴት ልስራ እንዴት ወደ ቲክቶክ ልግባ ናም ብሎ አንዳንድ ሰዎች እኔን ይጠይቁኛልና እንደዛ ተጠይቀሽ ታውቂያለሽ? ምን ትመልሽላቸዋለሽ? አንድ ጊዜ ከገቡበት ኦሬዲ በጥሩ መንገድ እንዲቀጥሉ መክራለሁኝ። ከዛ ውጪ ሐቂቃ ምን ነገርሽ ድፍረቱ የለኝም ጀምሩ ለማለት ቢካዝ የኔ መንገድና የዛ ሰው መንገድ አላህ በቀደረው ነው ሁሉም የሚሄደው። ሰው የኔን ስላገራልኝ የዛ ሰው ያገራለታል ማለት አይደለም። በማይሆን መንገድ ቢወስደው ተጠያቂ መሆን አልፈልግም። ስለዚህ
ብዙም ደፋር አይደለሁም እንደዚህ አይነት ነገሮች ላይ። ማሻአላህ። አዎ ኃላፊነት ነው ይሄ። ነገ ተጠያቂነት ይኖራል የሚለውን ነገር ማሰብሽ በራሱ ትልቅነት ነው ብዬ አምናለሁኝ። እንግዲህ አንዳንድ ሰዎች ጠይቀዋችሁ አይ ምናምን ብላችሁ ወይ ደግሞ መልስ ካልሰጠቻችሁ በዚሁ አጋጣሚ እንድትረዷት እኛም እናሳስባለን። መርሃባ። አንዳንድ አጫጭር ድራማዎችን ትሰሪያለሽ ከቲሞችሽ ጋርና እነዛን ድራማዎችን አንቺ ነሽ ምጽፊያቸው ወይንስ በመተባበር ተነጋግራችሁ ነው ምጽፉት? እንዴት ነው ያ ድራማ የሚዘጋጀው? ለምሳሌ አሁን በየራሳችን ፔጅ ነው ቪዲዮ ስንሰራ ምን ፖስተው ሰው እኔ በራሴ ፔጅ የምፖስተው ቪዲዮ ሲኖር ራሴ ነኝ ኮንቴንት አዘጋጅቼ ማለት ነው። እኔ እንደውም እዛው ተቀምጬ ጽፍበት ሰዓት አለ። ብዙም እንትን አይደለሁኝም እንደዚህ የመስራት እንትኑ የሚመጣልኝ ከተገናኘም በኋላ ሊሆን ይችላል ምናምን። ሶ ሁላችንም ተዘጋጅተን የራሳችንን አዘጋጅተን እንመጣለን። እኛ መተወን ብቻ ነው። ማሻአላህ በጣም ደስ ይላል። ይሄ እንግዲህ ሳሌቲ ልጅነትሽ ነው የገባሽ ትባያለሽ እና እንዴት ነው ቤተሰብ አስገድዱሽ ነው ለራስሽ ፈቅደሽ ፈልገሽ ነው የገባሽው? እንዴት ነው ወደ ትዳር የገባሽው? እኔ በቤተሰብ በጣም ደግሞ እናቴ አትጠይቀኝም። እንደነገርኩሽ ውሳኔ ትወስን እንትን በቃ እንደዚህ ብላ የምታምን እናት ነችና ነፃነት የምትሰጥ እናት ነች። ካንቺ ሲመጣ ሰፖርት ታደርግሻለች እንጂ ብታስገድድ እንደዚህ ሆንሽ እንደዚህ የምትልን አይነት እናት አይደለችም። ሶ በራሴ ነው ለመናገርም በጣም ፈርቻት ነበር። አላሽሽም በጣም ፈርቻት ነበር። ላይክ እንትን ትፈልጋለች ሰክሰስፉል እንደሆን ጠንካራ ሴት እንደሆን በራሴ ቆሜ በቃ ነገራቶችን ምንም ቢፈጠር በራሴ መቆም የምችል አይነት ሰው እንደሆን ነው የምትፈልገውና እነዛን ነገሮች ሰክሰስ አድርጌ ነው ወደ ትዳር እንድገባ የምትፈልገው። ሶ ለመናገር በጣም ፈርቼ ነበረ፣ ግን በቤተሰብ አይደለም በራሴ ነው። ትዳርን እንዴት አገኘሽው ታዲያ? ትዳር ጥሩ ነው። ከባድም ነው ቀላልም ነው አልልሽም። እንዴት መሰለሽ እንደተገናኙት ጥንዶች ይወሰናል ላይፍ። እውነት ነው ማለት በጣም ከተግባቡ ላይፍን በጋራ ለማቅለል ከወሰኑ ምናምን በጣም ከባድ አይሆንብሽም ትዳር። ነገር ግን አለመግባባቶች ሲኖሩ ኢቭን አንዳንድ ነገሮች ከአንድ ሳይድ ብቻ ከሆኑ በጣም ከባድ ይሆናል ትዳር። ከዛ ሰብር ከሌለ ነገራቶችን ለመተው ራስሽን ዝግጁ ካላደረግሽ ምናምን በጣም ከባድ ይሆናል። ቢካዝ ከትዳር በፊት የነበረ ባህሪያትሽንም ማንነትሽንም ሁሉንም ነገርሽንም ሙሉ በሙሉ ይዘሽ አትገቢም። የምትቀይራቸው በጣም ብዙ ነገሮች ይኖራሉ። ስለዚህ እንደ ሁኔታው እንደ ሰዎቹ ቀላልም ከባድም ነው ለማለት የሚያስችል ነው ትዳር። ማሻአላህ እንደ ሰዎች ባህሪ ነው የሚገለጠው። በጣም የሚገርም ነገር ነው። አሁን እንዳልሽው ነው። በተለይ ትዕግስት ሶብር የሚባለው ነገር ቀላል ነገር አይደለም። በተለይ በትዳር ህይወት ውስጥ ዛሬ ሰዎች የሚፋቱት ትዕግስት ስላጡ ነው። አንዱ ለአንዱ ይቅር ማለት፣ አንዱ ሌላኛው ሲያበላሽ በሶብር ማለፍ ስላልተቻለ ነውና እውነትም በትዳር ውስጥ ትልቁ እንደ ምሰሶ የሚጠቅመውም ሶብር ነው ብለን ነው የምናምነው። ጀዛክላሁ ኸይራን። ማሻአላህ። ግን በልጅነትሽ ስታገቢ ማለትም ይሄ የሆነ ደርሶ ከመድረስም አልፎ በተለይ ከተማ ላይ ይታወቃል ሴቶች ወደ ትዳር ሲገባ የሆነ እድሜን ገፋ አድርጎ አይነት ነገር ነውና አሁን ላይ እንኳን እሱ ነገር ትንሽ እየቀረ እየመጣ ይመስለኛል። የትምህርት እንትን ብሎ ከዛ ስራ ይዞ ምናምን አይነት ነገር ነው። ቅድም እንዳልሽው እናቴ በሁለት እግሬ እንድቆም ትፈልግ ነበር ወደ ትዳሩ ከመግባቴ በፊት እንዳልሽው አብዛኛውም ሰው አመለካከቱ እንደዛ ነው። የአብዛኛውም ሰው ቤተሰብ አመለካከት በተለይ ከተማ ላይ ማለት ነው። አንዳንዴ ክፍለ ሀገር ላይ እና ገጠር ላይ እንኳን ትንሽ ይለያልና በጊዜ ማግባትና ትንሽ ረፈድ አድርጎ ማግባት ልዩነቱና እንዲሁም ደግሞ ጥቅሙ ምንድነው ብለሽ ታምኛለሽ? በጊዜ ማግባቱ ምን መሰለሽ፣ ለምሳሌ ትዳር ውስጥ እንደምታስኬጃቸው ሁኔታዎች ይወሰናል። አገባሽ ወዲያው መውለድ፣ አገባሽ ለነገራቶች መቸኮል ምናምን ተገቢ ነው ብዬ አላስብም። ለምን መሰለሽ፣ ስትጋቢ ባልና ሚስትነትን ልታይ ልትገነዘቢው ልትረጂው ነው እንጂ እንዳገባሽ እናት ወይም አባት ለመሆን አይደለም። መጀመሪያ ስቴፕ አለ አይደለ? የሰው ልጅ ሚስት መሆን ሲችል ባል መሆን ሲችል ከዛ ቀጣይ ስቴፑ ምንድነው? አባት መሆን ይችላል፣ እናት መሆን ይችላል። ያ ስቴፕ ነው የሚቀጥለው። ሶ የምትገቢበት ሁኔታ ይወስነዋል። በጊዜ መግባት ጥቅሙ ለምሳሌ በጣም አርፍደሽ ስትገቢ ያው ሴት ልጅ ነን፣ እድሜ የሚባል ነገር አለ። እሱ ይገድብሻል አይደል? ብዙ ልጆች መውለድ ልትፈልጊ ስትችያለሽ ምናምን፣ እነዛ ነገሮች ሊገድቡሽ ይችላሉ።
በጊዜ ማግባት ግን ጥቅሙ ምንድነው? ልጅ የመውለድ ፕላን ያደረግሽበት እድሜ እስኪደርስ ሚስትነትሽን ማጣጣም፣ ባልነቱን መቀበል፣ እሱ ሚስትነትሽን መቀበል ማለት የሚጀምርበት ጊዜ ይኖራቸዋል ብዬ አስባለሁኝ። ረጅም ጊዜ ይኖራቸዋል ለዛ። ከዛ በኋላ ደግሞ ማቹር እያደረግሽ ነው የምትሄጂው በዛው ልክ። ከትዳር ውስጥ ስትሆኝ እኮ ብዙ የሚቀያየሩ ነገሮች አሉ። እነዛን ለመቀበል ዝግጁ ትሆኛለሽ። አእምሮሽ ገና ልጅ ነው። ለመቀበል ዝግጁ ትሆኛለሽ። ብዙ ነገራቶችን ለማስተካከል ሰብር ትማሪበታለሽ። በጊዜ ሂደት እየበሰልሽ በሄድሽ ቁጥር የሆነ አብዴት የምታደርጊው ነገር ይኖራል። ስለዚህ በጊዜ መግባቱም ጥሩ ነው፣ ያኛውም ጥሩ ነው ብዬ አስባለሁኝ። ግን አሁን ላይ ያው እኔ በጊዜ ስለሆነ ያገባሁት ያኛውን ሙሉ በሙሉ እንደዚህ ነው ብዬ ኤክስፕሌን ማድረግ ላልችል እችላለሁ፣ ያለሁበትን ሁኔታ ስለሆነ መናገር የምችለው። ስለዚህ በጊዜ ማግባት ለኔ አሁን እንደኔ ጥሩ ነው ብዬ አስባለሁኝ። አንደኛ መሰተር ነው፣ ከምንም ነገር በላይ መሰተር ነው። ሴት ስትሆኚ በየጊዜው የሚመጡብሽ ነገሮች አሉ እና እነዛን ለመቋቋም ትዳር በጣም እንትን ነው፣ አጥር ከብዙ ነገር ነው የሚከላከልሽ። ስለዚህ ኃላፊነት ይኖርብሻል። የሚከላከልሽ የሆነ ሰው አለ በህይወትሽ፣ ደግሞ ሰፖርት የሚያደርግሽ ሌላ ሰው ከፋሚሊ ሜምበር ውጪ ይጨመራል። ማሻአላህ ልጅነትሽን ሁሉ ነገርሽን ሼር ትደራረጊያለሽ። ስለዛ በጊዜ ማግባቱም ጥሩ ነው፣ ያኛውም ደግሞ ባላውቀውም ጥሩ ነው ብዬ አስባለሁ። መርሃባ። ሁለት ጥሩ ነገር እንኳን ሊኖር አይችልም ብዬ አስባለሁ። ሞር የተሻለው ይሄኛው ይመስለኛል። ምክንያቱም ቅድም ያነሳሻቸው ነጥቦች አሉ። በተለይ ይሄ ምስትነት የሚባለው ነገር፣ ይሄ አባትነት የሚባለው ነገር፣ እናትነት የሚባለው ነገር መጀመሪያ አንዲት ሴት እናት ከመሆኗ በፊት ምስት መሆን መቻል አለባት። ይሄ የምስትነት ኃላፊነቷን በአግባቡ ከተወጣችሁ እናት የእናትነትን ኃላፊነቷን በአግባቡ በአጭሩ ሳትለፋ መወጣት ትችላለች ብዬ አምናለሁኝና ተመችቶኛል ሐሳቡ። ማሻአላህ። መርሃባ። እናትሽን ቅድም ስለ እናትሽ አንስተሽ ነበርና በሁለት እግሬ እንድቆም ሰክሰስፉል እንደሆን ተፈልግ ነበር ብለሻልና እስኪ ስለ እናትሽ ትንሽ ነገር አውሪን። ምክንያቱም ብዙ ጊዜ እናቶቻችን ለኛ አርአያዎቻችን ናቸው። ትምህርት ቤታችን እናታችን ነችና እናትሽ ምን አይነት እናት ነበረች? በጣም ሴንሲቲቭ ነኝ ባይዘውይ ስለሷ። የሰው ፊት ማለቅስ ምናምን ሰው አይደለም፣ ግን በጣም ስማርት ሰው ነች። ስማርት ሰው ነች ስልሽ አይገልጻትም። ላንቺ ማን ነው ሮል ሞዴልሽ ምናምን ብባል ታዋቂ ሰው ኦር ሰክሰስ ያደረገ ሰው ሚዲያ ላይ ያለ ሰው ምናምን አለልሽም። እናቴ ነች። ቢካዝ ለኔ ተስፋዬ ነች፣ እውቀቴ ነች፣ ትምህርት ቤቴ ነች፣ ውበቴ ነች፣ ሁሉ ነገሬ ነች እናቴ። በሷ ውስጥ ብዙ ነገር አያለሁኝ ምልሽ። መልካምነት አይገልጻትም። ማሻአላህ። በጣም ስማርት ሰው ነች። ምንም ሁኚ ትቀበልሻለች። እናት እኮ የሁሉም ሰው እናት ትቀበላለች አይደለ? ግን ደግሞ በህይወትሽ የምታልፊያቸው በጣም ብዙ ነገሮች አሉ እኮ። ያለ ምንም ቅሬታ ነው የምትቀበልሽ። ምንም ሁኚ ገባሽ? አሁን እኔ ለምሳሌ የሆነ ነገር ባይ ቅሬታ ላቀርብ እችላለሁ ምናምን እናቴን ብትሆን አይደለ? ያ እኔ ላይ ነው ያ ባህሪ ያለው፣ እሷ ላይ ያ ባህሪ የለም። ገብቶሻል? ምንም ሁኚ በቃ የሰው ደስታ የሚያስደስታት። ማሻአላህ። አንዳንድ ጊዜ አሁን ሰላምሽን የማይረብሽ ሰው ማግኘት በጣም እድለኝነት ነው። በጣም የምትግባቢ የምትዋደጂ በአንድ አይነት መንገድ ላይ ያለሽ ቤተሰብ ሆነሽ ራሱ ሰላምሽን የማይወድ በጣም ብዙ ሰው አለ። በዙሪያዬ ከማያቸው አንጻር ማለት ነው የምነግርሽና በጣም ሰላማችንን የምትወድ እናት፣ ምንም ብትሆኝ የምትቀበልሽ እናት፣ ያንቺን ደስታ የምትፈልግ እናት። ገብቶሻል? ጥሩ ደረጃ እንድትደርሽላት በቃ እንድትበልጫት የምትፈልግ እናት ነች። እና እቀናለሁ እኔ ሌላ ሰው እናት ብትሆን አልዋሽም። በጣም ነው የምቀናው። ማንም ቢመጣ ምንም ድርድር ማላቀርብባት እንትን ነች። ራሴን ሰጣለሁ። ኢቭን ከራሴ ጋር አላወዳደራትም። ገብቶሻል? አሁን ከራሳችን በላይ የምንወደው እኔ አሁን ራሷን የምትወድ ሴት ናት ልባል እችላለሁኝ። ራሴን ጠብቃለሁ፣ ለራሴ የሚገባኝን ነገር አደርጋለሁ ምናምን። እሷ ጋር ግን ሲደርስ እንደዛ አይደለሁም። ገባሽ? በጣም ነው ማስበልጣት። በቃ ለኔ አንደኛዬ ነች። ከሷ በፊት ምንም ሊመጣ አይችልም፣ ምንም። እና አላህ የሰጠኝ በቃ ትልቅ ስጦታ ናት ለኔ። እሷ ወልዳ ስላሳደገችኝ በጣም እድለኛ ሴት ነኝ። ማሻአላህ። ገባሽ? እቺ ጠንካራዋ ሴት፣ ተስፋ ያላት ሴት፣ እንዴት ልበልሽ፣ በአቋሟ የምትጸና ሴት ምናምን የመጣችው በእናቴ ነው። በጣም ነፃነት የምትሰጥ ምልሽ፣ ይሄ እምነቷ ሌላ ቦታ እንድትሄጂ አያደርግሽም። እኔ ወጥቼ አምሽቼ ሌላ ቦታ ሄጄ በመጣ እምነቷ ይዘኛል። ምንም መጥፎ ነገር አላደርግም። ገባሽ? ላታቅ ትችላለች እኮ ማድረጌን ሁላ፣ ግን በጣም እምነቷ የሚይዝሽ ሴት ነች።
ማሻአላህ ይሄ እንዴት ነው መልካምነት ፈልገሽ ታረጋለሽ ለሰው ታረጋለሽ ደግሞ ከአላህ ሲሰጥሽ የምታደርጊው መልካምነት የተለየ ነው በጣም ከአላህ የተሰጠ መልካምነት ነው ያላት እሷ ማሻአላህ ምንም ኖራትም አልኖራትም መስጠት የምትወድ ሴት ነች እጂ እንደውም እኔ እቆጣታለሁ በዚህ ማለት የሰው ልጅ መጀመሪያ ለራሱ ነው ማድረግ ያለበት ብላታለሁ አይኖራት እሷ ለሰው ነው ሱብሃንአላህ ገባሽ በጣም ማሻአላህ የሆነ ሴት ነች ቀን አባታለሁ ማሻአላህ ይሄ ዘመናዊ ህይወት ኑራ ምናምን አይደለም የተለየ ሀያት ኑራ አይደለም ግን እንደ ንግስት ብትኖር ደግሞ ይሄ ላይክ በጣም ቢኖራት ብዬ ሳስብ በጣም የተለየ ሴት ነች እጂ ገባሽ ይሄ አሁን ለምሳሌ በህይወት አጋጣሚዎች ሊከፉሽ ኦር በቃ መኖር እስኪያስጠላሽ ድረስ ልትሆኚ ትችያለሽ ሁሉም ሰው የሚያልፍበት እንትን ነው ባይዘው ይሄ የሁላችንም ችግር የመቋቋም ነገራቶችን ስትራግል የማረግ አቅማችን የተለያየ ነው አንቺ ያንቺን ችግር ብትነግሪኝ ለኔ ቀላል ሊሆን ይችላል የኔን ብነግርሽ ላንቺ ከባድ ሊሆንብሽ ይችላል ወይም ቀላል ሊሆንብሽ ይችላል ስለዛ እነዛን ነገሮች እንድታልፍ የምታደርገኝ እሷ ነች ማሻአላህ ምንም ነገር ላደርግ ስለ አምሮዬ ውስጥ ነች ምንም ነገር ላደርግ ስለ የሆነ ነገር አረኩ እናቴ የሆነ ነገር አረኩኝ እናቴ መጥፎ ነገር ላደርግም ስለ እናቴ ለምንድን እንደዚህ ለፍታ አሳድገኝ እንደዚህ ሆናልኝ ሁሉ ነገሯን ሳክሪፋይ አድርጋልኝ የዘራችሁን ዘር አላበላሽም ፍሬ ማሳየት አለብኝ እዚህ ላይ የኔን ስሜት አላዳምጥም በሷ ስመጣ በሌላ ነገር የራሴን ስሜት ላዳምጥ እችላለሁ አላዳምጥም ገባሽ ከሷ መስማት የማልፈልጋቸው ቃላቶች አሉ ደስተኛ አይደለሁም መሳቃልች እንድትል አልፈልግም ሁሌ እንድትስቅ እንድትደሰት ነው የምፈልገው ልክ ጎረቤቶች ምናምን መውለድ እንዳንቺ ነው እንዲሏት ነው የምፈልገው ማሻአላህ ገባሽ ያሳደግሻለች ብቻሽን ያሳደግሻለች እንድትባል ፈልጋለሁኝና ያንን ማሳየት ስለምፈልግ ለኔ በጣም ተስፋዬ ነች ምንም ነገር ለማድረግ ሳስብ እሷን አስባለሁ ስኬታማ ለመሆን ሳስብ እሷን አስባለሁ ሳቋን አስባለሁ ስትስቅ ማየት ለኔ አልገባሽም በጣም ዋጋ የምሰጠው ነገር ማሻአላህ ሰው እናቴ ባጭሩ እንደዚህ ነች ብዙ ነገር ማለት ፈልጋለሁኝ ግን እንዳላስረዝምብሽ ብቻ ለሁሉም እናቶች አላህ አፊያ ይስጥልን እድሜ ይስጥልን አሜን በከፈሉት በኖሩት ሁሉ ውለታቸውን ምን መልስ ያድርገን ውለታቸውን መመለስ አንችልም በርግጥ ግን ምን አስደስት የሚስቁብን ልጆች ያድርገን አላህ ለሁሉም እናቶች ረጅም እድሜ እመኛለሁኝ ይሄ ነው እጂ የሚገርም ነው እንዳልሽው ነው አንዳንድ እናቶች አልፎ ይሄ መልካምነትን ከአላህ የሚታደሉ አሉ መልካምነት የሆነ የሚያምርባቸው የሚያስቀናሽ እኔሳ እንዲህ በሆንኩ የሚያሰኙሽ እናቶች አሉና ከነዛ እናቶች መካከል አንዷ ነች ይመስለኛል አንቺ አላህ ይጠብቅልሽ ግን እናትሽ በጣም እንደምትቀራረቡ ነው እንግዲህ ማቀውና ካንቺ ገለጻም ይሄንን መረዳት ይቻላል እናትሽስ አንቺን ብትገልጽሽ በምን አይነት ሁኔታ ምትገልጽሽ ይመስልሻል እንዴት ብላ ምትገልጽሽ ይመስልሻል በድፍረት ብናገር አልችልም ይሄንን ግን በትንሹ ፕራውድ አድርጋብኛለች ብዬ አስባለሁኝ ማሻአላህ እንዴት ልበልሽ ልክ ስትደውል ሁሌ መረቃኝ ነው የምትሰቀው ማሻአላህ ሁሌ ጊዜ ማለት ነው ፖዚቲቭ ነው በቃ እንዴት ነው የሆነ ደብሮሽ መንፈስሽ ደስ የሚያረግ የሆነ ነገር ሲመጣ ተሰምቶሽ ያውቃል ከደወለች እንደዛ ነኝ ማሻአላህ ደብሮኝ ካየኋት ደስተኛ ነኝ ማሻአላህ ገባሽ ዓለም እዚህ እሳት ሆኖ ሊሆን ይችላል ተቀጣጥሎ ሊሆን ይችላል ግን እሷን ካየኋት በቃ እዛ ጋር ያበቃል ማሻአላህ ገባሽ ይሄ አሁን ይሄንን ሞመንት ምነግርሽ ስላየሁት ነው አሁን ከሳላዩ በፊት ብትጠይቂኝ ይሄ ላልልሽ ይችላል ግን እንደዛ ሆኜ ሳያት ስሜቴ መቀየሩ እንዴት ነው ማለት ምን አይነት እናት ብትሆን ነው ብለሽ የምታስቢው ነገር አለ አይደለ እንደዛ ስላየሁት ነው ፊል ስላደረኩት ነው ምነግርሽ ይሄንንና ፕራውድ የምታረግብኝ ልጅ ነኝ ብዬ አስባለሁኝ ጥሩ ናት ልትለኝ ትችላለች ስርዓት ያላት ናት ልትለኝ ትችላለች ብዬ አስባለሁ እንዳሳደገችኝ ነው ይሆንኩላት የሷን ሀቅ አላጓድልም ኢንሻአላህ አላህ የበለጠ እንዳላጓድል ያድርገኝ የሱንም የሷንም ሀቅ የአላህንም ሀቅ ማላጓድል ያድርገኝ ግን እንደዛ ምትል ይመስለኛል ጥሩ ናት ማሻአላህ ጥሩ ልብ አላት ምትል ይመስለኛል አላህ ይጠብቃት እህቶችሽ ምስክርነታቸውን ሰጥተውሻል በነገራችን ላይ ካንቺ ኋላ ስለአንቺ ለመጠየቅና እንደውዬላቸው ነበርና በጣም በሚገርም አይነት አገላለጽ ነው የገለጹሽ ግን እንዳይቀየሙሽ ያው ራሳቸው አንድ ቀን እንድገልጹልሽ እናደርጋለን
እኔ አሁን እዚህ ጋር ከተናገርኩኝ ምናልባት ምስጥር አወጣሽ ሊሉኝ ይችላሉና ማሻአላህ አለባም እኔ ምገልጽ አይደለሁም ምገልጽ ሰው አይደለሁም እነሱ ይሉኛል በተለይ መካከለኛው እህቴ የኔ ታላቅ ሁሌ ነው ውዴቷን የምትገልጽልኝ ምናምን እኔ ደግሞ በመነጫነጭ ምናምን ነው ፍቅሬን ምገልጽላት ደስ የሚል በጣም ልባም ሴት ነች ከአቅሟ በላይ ከእድሜዋ በላይ ነው የምታስበው ብለውኛል ማሻአላህ ይሄንን ግን ከማን ነው የወረስሽው እናትሽን እያየሽ ስላደግሽ ነው ወይንስ ተሰጥኦ ነው ብለሽ ታስቢያለሽ አንደኛ ከአላህ ነው ስልሽ እምረዳ ማስብ አድርጎ ባይፈጥረኝ አቅሙ ላይ ኖረኝ ይችላል ከዛ ደግሞ እናቴን ማየቴ ለሷ ጥሩ ህይወት መመኘቴ አምሮሽ ውስጥ በልጅነትሽ የሚቀረጽ ነገር አለ እኔ እንደዚህ አደርጋለሁ እንደዚህ ሆናለሁና ያንን ለማድረግ ነው የምኖረው በትንሹ ምን ሴት አልነበርኩም ልጅ እያለሁኝ እንደውም ይሳቀብኝ ነበር እኔ ቤት በየሄድኩበት ቦታ ሁሉ መኪና ቤት እኔ እንደዚህ ሆኜ ኦፊስ ላይ እንደዚህ አድርጌ ምናምን እንደዚህ ነው ዊሽ ማደርገው እና ይሄ ላይክ ኢቭን እናቴ ትላለች የሆነ የሰፈር ሰው ምናምን ይሆን ነገር ካላት የኔ ልጅ መኪናና ቤት ሳትገዛ እንደዚህ ምናምን ነው የምትለው እና ይሄ የተቀረጸ ነገር አለ ምናምን ከዛ አፕዴት ማድረግ የምትፈልጊያቸው ነገሮች አሉ መሆን የምትፈልጊያ ሴት አለች ምናምንና ያንን መስመር ስትከተይ ምናልባት እንደዛ ልባም ሰው ለመሆን እንዴት ነው በሳል ሰው ለመሆን ምናምን ቅርብ ያደርግሻል ብዬ አስባለሁኝና ግን ብዙውን ፖይንት የሚወስደው ከአላህ ነው አላህ ስለጠበቀኝ አላህ ስለወደደኝ አላህ በዚህ መንገድ እንዲሄድ ስለፈቀደ በጥሩ መንገድ እየሄድኩ ነው ልቤንም ሳይቀይርብኝ ሁሉ ጊዜ ዱአ አደርጋለሁኝ እኔ ገንዘብም ሄደ ሰው መጣ ሰው ሄደ ውበት መጣ ሄደ ምንም ነገር ቢመጣ ልቤን እንዳይቀይርብኝ ነው ዱአ ማደርገው እና አላህ እስከ መጨረሻው ያድርግልኝ አሜን ነው አሜን ነስሽን ነው ከምንም በላይ የውበት ልብ ስዋብ ነውና የልብ ውበት ካለ መቼም የማይጠፋ መቼም የማያረጅ ነገር ነውና አላህ Subhanahu Wa Ta'ala የልባችንን ውበት ይጠብቅልን የተዋበ ልብም ይስጠን ለሌለን ሰዎች መርሃባ ጀዛኪላሁ ኸይራን እጅግ አድርጌ አመሰግናለሁ ጥሩ ነገር አነሳሽ እናቶችን አስታውሽን ከዛ በኋላ ወደ አንቺም ተመለስን ማሻአላህ በጣም ደስ የሚል ነገር ነው አላህ አላማሽን እንዲያሳካልሽም ዱዓችን ነው እቺን በጣም የምትወጃትን እናትሽን አስደስተሽ የምትደሰች አላህ ያድርግሽ ጀዛኪላሁ ኸይራን ሷሊቲ ወጣት ሴት ነሽ ቲክቶከር ነሽ ተማሪ ነሽ እንዲሁም ደግሞ ባለትዳር ነሽ አላህ ያሳካልሽ ዛሬ በእኛ እድሜ ያሉ ሴቶች ለተለያዩ አደጋዎች ሲጋለጡ ያየን ነው ያለነው በተለይ ራሷን መታጠፋ ሴት አለች ወደ ሙስሊሙ ማህበረሰብ ደግሞ ስትመጪ እንደው ራስን ማጥፋት ነው በቃ የተሻለ አማራጭ ብሎ እንደ መፍትሄ ብሎ መውሰድ አይነት ነገር አለና እንደ ሙስሊም ይሄ ነገር በነገራችን ላይ ይሄ ጥያቄው ነው ባይነሳ ራሱ በጣም ደስ ይለኛል ምክንያቱም ሊያካተተንም ስለማይገባ አማናዎች ነን የአላህ Subhanahu Wa Ta'ala አማናነን ብዬ ነው ማምነውና ከዛ አንፃር ይሄ ጥያቄ ራሱ ባይነሳ ደስ ይለኛል ግን አንዳንድ ሙስሊም ሴቶች በማወቅም ይሁን ባለማወቅም ይሁን ይሄንን እንደ ቀልድም ይሁን አምረረውም ሲናገሩ እንሰማለን አድርገውትም ደግሞ በድርጊት ያሳዩ ሰዎችም አሉና ከዛ አንፃር እውነት ራስን ማጥፋት መፍትሄ ነው አላህ ዘንድሳ አያስጠይቀንም እስኪ ይሄንን ሐሳብ ማንሳት ፈለኩኝ እንደ ዲን ስንመለከተው እንደ ጥያቄ እውነትሽ ነው መነሳት ራሱ አይጠበቅበትም አላህ ያላቀን ፍጥረቶች ነንኛ ራሳችን እንድንጠብቅ አላህ የሰጠንን አማና እንድንጠብቅ በቃ አላህ አዞናል ከዚህ ዓለም እንገላገላለን ባይዘዌ ይሁን እድሜ ላይ ሁላችንም ተመኝተናል ይሄን ነገር አላውሽሽም እኔም ተመኝቼው ሊሆን ይችላል ይሄን ነገር በጣም ነገሮች በከበዱኝ ተስፋ በቆረጥኩበት ሰዓት በቃ እዚህ መኖር ያስፈልገኝም ነገር ግን ራሴን ማጥፋት አይደለም የሚፈልኩት ጀሰዲን አይደለም ውስጥ ያለውን ስሜት ነበር ነገር ግን በቃ ስሞት ራሴን ሳጠፋ እነዛም ስሜቶች ይሄዳሉ እኔ ማልኖርም ብለን ምናስበው ነገር ስለሚኖር ያንን ነገር ልንሞክር እንችላለን ግን ይሄ እንደ ጥያቄ ራሱ መነሳት የለበትም አእምሮአችን ውስጥ መግባት የለበትም እውነት ነው ገብቶሻል እኛ ሰዎችን ፐርፌክት አይደለንም የአላህን ድንበር ልንጥስ እንችላለን ወንጀሎች ልንሰራ እንችላለን ይሄም በጣም ከባድ ወንጀል ነው ራስን ማጥፋት ከዛ በተረፈ ከአላህ በታችም በጣም ብዙ የሚፈልጉን ሰዎች አሉ እውነት ነው ብዙ ይለፉልን ሰዎች አሉ ገባሽ እኛ እዚህ እንድንደርስ በጣም ብዙ ሳክሪፋይስ ያደረጉ ሰዎች አሉ እነሱንም ማሰብ አለብን ሲቀጥል ደግሞ ይሄ መፍትሄ አይደለም ጭራሽ መፍትሄም ሊሆን አይችልም እኛ ስንኖር ነው ሁሉ ነገር የሚኖረው እኛ ስለኖርና አይደል እነዛ ስሜቶች የተፈጠሩት እኛ ስለኖርና አይደል
ከዛ በፊት ባይዘው እነዛ ስሜቶች ተሰምተውን ራሳችንን ወደ ማጥፋት እስክንወስን ያደረጉን ስሜቶች ከዛ የበለጡ በበፊት ህይወታችን ተከስተዋል፣ ግን አልፈናቸዋል ከአላህ ጋር። ይሄም የማያልፍበት ምንም ነገር የለም። ምንም የማያልፍ ሲጀምር ምንም ነገር የለም እዚህ ዓለም ላይ። እኛም እኮ እንሞታለን፣ አላህ በፈቀደ ሰዓት እኛም እንሞታለን። የለን ገባሽ አይደለ? አሁን ለምሳሌ የሆነ ሰው በቃ እሺ ራስህን አጥፋ ምናምን ብለሽ ሂደህ ወንዝ ውስጥ ግባ ምናምን ብትዩ ራሱን ለማትረፍ ሲፍጨረጨር ነው የምታገኘው። ዘለግባ ብትዩ ገባሽ አይደለ? ያ መፍትሄ ሊሆን አይችልምና ወጣቶች ያለባችሁን ስሜቶች ያለባችሁን ነገሮች በሙሉ ተቋቁማችሁ ዱዓ አድርጋችሁ ወደ ፈጣሪያችሁ ቀርባችሁ ራሳችሁን አጠንክራችሁ በዙሪያችሁ ለሚወዳችሁ ሰዎች በሙሉ ስትሉ ወንጀል ውስጥም ላለመግባት ስትሉ እነዚህን ነገሮች በሰብር ብታልፏቸው ነገ ሌላ ቀን ነው። ነገ የተሻለ ቀን ይመጣል። ዛሬ በሞት ያልንበትን ሀያት ነገ ደግሞ ስንስቅ ኦር ከደቂቃዎች በኋላ ስንስቅ ልንገኝ እንችላለን። ስለዚህ አላህ በቀደረው ነገር ባንገባ። አላህ የሚወደውን ሰው ነው የሚፈትነው። የኔ ባሪያ አቅም አለው ብሎ ስላመነ ነው የሚፈትነው። እሱ አቅም አለው እያለ አንተ አቅም የለኝም መሞት ነው ያለብኝ ማለት ጥሩ ነው ብዬ አላስብም። ስለዚህ ወደ ፈጣሪያችሁ ቅረቡ፣ ዱዓ አድርጉ፣ አላህ አቅም እንዲሰጣችሁ እንድታልፉት እንዲያቀልላችሁ ጸልዩ። ከዛ በተረፈ መሞት መፍትሄ ነው ብዬ አላስብም። ስለዚህ ይህንን ነገር ከአእምሯችሁ አጥፉት። አልተወዳለሁ። እዛም የሚጠብቀንም ቅጣት አለ መታሰብ ያለበት። ጊዜሽ ደርሶ ራሱ እኮ ስትጂ የአላህ ፍቃድ ሆኖ እኮ አላህ በራሱ ጊዜ ሲወስደን ራሱ የሚጠብቁን ብዙ ጥያቄዎች አሉ። አሁን የተሳሳት ነው ከዚህ ዓለም እንገላገላለን እንላለን። እዛ ምንድን ነው ያስቀመጥ ነው? እዛ እኮ የሚጠብቀን እኮ ብዙ ጥያቄዎች አሉ። ከጊዜያችን እንጠየቃለን፣ ካጠፋናት ህይወትም እንጠየቃለን። ትልቁ ነገር ደግሞ እሱ ነው። ራሱን ያጠፋ ሰው የእሳት ነው ተብሏል አይደለ? ራስን ማጥፋት አይደለም ማሰብ በራሱ ተገቢ ነው ብዬ አላምንም። ለምን? ብዙ ጥያቄዎች ስላሉ። አንዴ አሊ ይመስለኛል ታላቁ ሰሃባ ቀብር አካባቢ ሄዶ እነዚህ ሰዎች እኮ አንድ እድል ቢሰጣቸው ኑሮ ይመክሩን ነበር። ምን ብለው ይመክሩናሉ? እናንተ ሰዎች አትዘናጉ፣ አላህ ዘንድ ይዛችሁት የምትመጧትን ስንቃችሁን በደንብ ቋጥሩ ብለው ይመክሩን ነበር ይላሉ። ለምን? እነሱ አልፎባቸዋል። በቃ አንዴ ቀብር ውስጥ ገቡ። ከዛ በኋላ ምንም የሚሰሩት አመለን ሳሊህ የላቸውም። ጥሩ ስራ የላቸውም። ለነገ ስንቅ የሚሆናቸው ነገር ማለት ነው። የሰው ልጅ ስራው ይመዘናል አይደል? ነገ የውመል ቂያማ። ከዛ በኋላ መልካም ስራሽ ካመዘነ ነው ወደ ጀነት የምትሄጂው፣ ወደ እረፍቱ ቦታ የምትሄጂው። መልካም ስራ ካላመዘነ ወደ ጀሃነም ነው። እዛም ቅጣት ነው የሚጠብቀን። እዚህ ካለው ቅጣት የባሰ ቅጣት ነው እዛ ያለውና ያንን ማስታወስ ተገቢ ነው። አንዳንዴ ቆም ብለን ለዚች ለምታልፍ ህይወት ብለን ለምን እዚች ዱንያ ላይ የመጣ ነው ሲጀመርም ለማረፍ አይደለም፣ ለመደሰት ብቻ አይደለም የመጣ ነው እኮ። ይሄ ደስታችን በራሱ እኮ አዱንያ ስጅኑል ሙእሚን ነው አይደለ? ለሙእሚኖች ዱንያ ማለት እስር ቤት ነች። እስር ቤት ሲባል ይሄ ችግር ምናምን አድርገን ነው አንዳንዴ የምናስበው። ያ አይደለም። ችግር ማለት በራሱ እኛ እረፍት የሚመስለን ከአኺራ ከጀነት አንጻር ሲመዘን ስጅን ነው፣ እስር ቤት ነው በቃ። ስለዚህ ከዛ አንጻር ነው ሁሉንም ነገር መገመትና ማሰብ ያለብን። ዱንያ ላይ የመጣንበትን ምክንያት ማወቅ ትልቁ ነገር። እዚህ ጋር የመጣ ነው ከስበን ልክ በቃ ወደ ገበያ የሆነ እቃ ለመሸመት ለመግዛት የወጣ ሰው አለ አይደለ? በአንዳንዴ ሱፐር ማርኬት ትገቢያለሽ፣ የሚያስፈልግሽን እቃ አንስተሽ ወደ ቤትሽ ትመለሻለሽ። ዱንያ ማለት በቃ እንዲህ ነች። ሱፐር ማርኬት ገብተሽ የሆነ የምትፈልጊውን ነገር ይዘሽ የምትወጪባት። ዱንያ ላይ መጣሽ መልካም ስራዎችን ሰርተሽ ወደዛኛው ወደ ዘላለማዊ ህይወትሽ ወደ አኺራ የምትመለሽበት ነውና ያንን አኺራን ማጥፋት ደግሞ ከባድ ነገር ነው። የሁለት ዓለም ኪሳራ ነው። እዚህም ኪሳራ ነው፣ እዛም የሚጠብቀን ከኪሳራ በላይ ደግሞ ኪሳራ ነው። ያንን መጠንቀቅ አለብን የሚለውን ነው እንግዲህ የሚያስይዘን። ጀዛኪላሁ ኸይራን፣ እጅግ አድርጌ አመሰግናለሁ። ሳልቲ እስኪ ለሙስሊም ሴቶች የምታስተላልፊ መልእክት ካለሽ ደግሞ እድሉን ልስጥሽና የዛሬውን ውይይታችንን ወደ መቋጨቱ እንሂድ። ለሙስሊም ሴቶች በመጀመሪያ ዲናችንን እንወቅ። ቢካዝ የሁሉም ነገር መልስ ዲናችን ላይ አለ። እውነት ነው። የሁሉም እውቀት ዲናችን ላይ አለ። ዱንያ ላይ ማድረግ የምንፈልገው ነገር አካሄዱ፣ መንገዱ፣ ሁሉ ነገር ዲናችን ላይ አለ። ስለዚህ በመጀመሪያ ዲናችንን እንወቅላለሁኝ። በቻልነው አቅም የአላህን ድንበር ላለመጣስ እንሞክር። ነገ እንደዚህ ባላደርገው ብለን የምንጸጸትበትን ነገር ላለማድረግ ቆም ብለን አስበን
ከዲን አንጻር ከሴትነት አንጻር ከብዙ ነገር አንጻር አስተውለን እንራመድ ከመሄድ ማሰብ ይቀድማል እንሰብ ኢንሻአላህ አሁን ምልሽ እኔ ፐርፌክት ነኝ ኦር አላህ በወደደው መንገድ እየሄድኩ ነው ልልሽ አልችልም ነገር ግን በጣም ይባሳል እውነት ነው ይባሳል ሚንስ በጣም መንገድ እየለቀቅን ነው በጣም ከሚባለው ነገር ባይ ዘ ዌይ በህይወታችን ምን አይነት መንገድ መምረጥ አለብን መሰለሽ የረጅም ጊዜ ደስታ የሚሰጠንን ነገር ነው መምረጥ ያለብን እስልምና ሀያታችንን በሙሉ የሚያስደስተን ነገር ነው የ5 ደቂቃ ደስታ እስልምናችንን ሊያሽርብን እስልምናችንን ሊቀማን እስልምናችንን ሊያስክደን አይገባም ተገቢ ነው ብዬ አላስብም የማይደገም ነገር አንውደድ ጊዜያዊ የሆነ ነገር አንውደድ አዋጩም እሱ አይደለም ሁሉ ጊዜ ምን ስቅበት ነገር መፈለግን የመሰለ ነገር የለም ስለዚህ ሴቶች መንገዳችንን እናስተካክል ዛሬ መሰተር ለነገ ደስታ ዛሬ መሰተር ለነገ መከበር ዛሬ መሰተር ለነገ መሳቅ ምክንያት ነው እውነት ነው ብንሰተር የተሻለ ብናስብ ሴትነታችንን ብናከብርና ብንወደው በያስባለሁኝ አላህ ወዶ የፈጠረንን አላህ እንደዚህ አልቆ ክብር የሰጠንን በራሳችን ጊዜ ሴትነታችንን ባናጣው ክብራችንን ባናጣው ኩራት ቢሆነን በያስባለሁኝ ስለዚህ አደብን እንወቅ ስርዓትን እንወቅ ይሄን ሳወራኔ እንደዚህ አይነት ሰው ነኝ ልልሽ አይደለም አላህ ይጠብቀን ሁላችንንም መጨረሻችንን ያሳምርልን ዛሬ አላደርገውም ማለት አይቻልም ምልሽ ብዙ አመታት ኢባዳ አድርገሽ አላህ መጨረሻችንን ካላሳመረልን በትንሽ ነገር እናጣዋለን ያንን ሁሉ መልካም ስራ ስለዚህ መንገድ የጠፋብንንም አላህ ይምራን አላህ ወደ ቀጥተኛው መንገድ ያስኬደን ብቻ ከወንጀልና ብዙ የሚያስጠሉ ነገሮች ከበዙበት ቦታ አላህ ይጠብቀን ይሄ ነው ማለት የምፈልገው ብቻ ግን አደራ ክብራችንን አደራ መሰተሪያችንን እስልምናችንን አደራ ማለት እፈልጋለሁ እስልምና የሰጠን ክብር እንደዚህ ቀላል አይደለም ባይዘው አንዳንድ ጊዜ አስበሽ አታውቂም አላህ እስልምናን ባይወፍቀን ምን አይነት ሰው እንደምንሆን ምን አይነት ሴት እንደምንሆን ምናምን አስበሽ አታውቂም እና አላህ የሰጠን ክብር እንደዚህ የሚባል አይደለም ማስተንተን ይፈልጋል ስለዚህ እንደዚህ ዝም ብሎ እንደ ቀልድ ያልተሰጠን ነገር እኛ እንደ ቀልድ ክብር ስናሳጣው ደስ አይልም በጣም ስለዚህ አላህ በሚወደው መንገድ እንሂድ አላህ በሚወደው መንገድ ባይዘው መስደሰትም ኤቭሪ የሚደረጉ ነገሮች በሙሉ መደረግ ይችላል አደቡን በጠበቀ መልኩ በጣም መሆን ይችላል ስለዚህ ከዛ መንገድ ባንወጣ ባይነኝ ይሄ ነው ያለው ነገር አው ክብር ስለ ክብር ስነሳ በተለይ የሴት ልጅ ክብር አላህ Subhanahu Wa Ta'ala እንደቀላል የሰጠን ነገር አይደለም የሚል ነው ያነሳሽውና ምን አስተዋወሰኝ በሱረቱ መርየም ይመስለኛል والتي احسنت فرجها الى الله سبحانه وتعالى ያንን አያ ነው ያስተዋወሰኝ ያቺ ብልቷን የጠበቀች ሴት ሲል ነው አላህ Subhanahu Wa Ta'ala በላቀ የቁርአን ቃሉን ያሞገሳት መርየምን ነው እንግዲህ አላህ Subhanahu Wa Ta'ala በዛ ልክ የሞገሳት እና እኛም ደግሞ የሷ ተምሳሌት መሆን መቻል አለብን የኛ አርአያ እነዛ ያለፉ ሰሃቢያዎች እንዲሁም ደግሞ ደጋግ ሴቶች አላህ Subhanahu Wa Ta'ala በቁርአን ያላቃቸው ስማቸውን ያወሳልን እነሱን እንድንከተል ነው አይደለ አላህ እኮ በቁርአን ውስጥ እኮ ቂሳዎችን ታሪኮችን የሚነግረን እኮ ከዛ ታሪክ እንድንማር ነው እነዛ ደጋግ ሰዎች ነበሩ ደጋግ ሴቶች ነበሩ እንደዚህ ራሷን የጠበቀች ክብሯን የጠበቀች ሴት ብሎ ሲለን ምን ይያለን ነው አንቺም እንደዛች ሴት ክብርሽን ጠብቂ ነው ዞሮና እንዳልሽው በጣም ይላቀ ቦታ ነው አላህ Subhanahu Wa Ta'ala ለክብራችን የሰጠው አላህ ያከበረን ፍጡራን ሆነን ሳለን ደግሞ ራሳችንን ማዋረድና የተዋረደ ቦታ መቆም ሐቂቃ ኪሳራ ነው የሁለት ዓለም ኪሳራ ነው እንዳልሽው ለአጭር 5 ደቂቃ ለምትሆን ደስታ ብለን ረጅሙን ሀያታችንንና ረጅሙን ደስታችንን ነው የምናበላሸው ሀያታችንም ይጠፋል አንዳንዴ እኮ ሰዎች ወደ ጥፋት ራሳቸው ወደ ማጥፋት የሚደርሱት እኮ እዚች ጋር ነው ስህተት የተፈጠረው እነዚህ ስህተቶች ደግሞ እየተደጋገሙ ሲመጡ ህይወታችንን ሙሉ በሙሉ ያጠፋሉ በዱንያም በአኺራም ደስተኛ እንዳንሆን ነው የሚያደርገንና የሁለት ዓለም ደስታን ደግሞ ለማግኘት መጀመሪያ አላህን ድንበር መጠበቅ ከምንም በላይ ሴትነታችንን ወደን ክብራችንን መጠበቅ መቻል አለብን ጀዛከላሁ ኸይራን ሷሊቲ ምናልባት የምታስተላልፊው መልእክት ካለ እድሉን ልስጥሽ በስተመጨረሻ
ማስተላለፍ የምፈልገው መልእክት እስካሁን በነበረኝ መንገድ ሁሉ ሰፖርት ስታደርጉኝ የነበራችሁ ጓደኞቼ፣ እናቴ፣ እህቴ፣ ባለቤቴ፣ ሁሉንም ሰው የቲክቶክ ቤተሰቦቼንም በጣም ነው የማመሰግነው። የሆነ ሰው ቪዲዮ ሲሰራ ባይዘዌ ላይክ እና ሼር ሪፖስት ማድረግ ቀላል ነገር ይመስላል። የዛን ሰው ህይወት በጣም ነው የሚቀየረው እና በጣም ማመስገን ፈልጋለሁኝ። እዚህ ፕሮግራም ላይም ታስተምራለች፣ ጥሩ ነገር ትናገራለች ብለሽ ስለጋበሽኝ አላህ ያክብርልኝ። በጣም ነው ማመሰግነው። ከዛ በተረፈ ሴቶችዬ ራሳችሁን ጠብቁ። መከበር ለራስ ነው። ራስን መውደድ፣ ራስን ከፍ ማድረግ፣ ራስን በኮንፊደንስ እንድንንቀሳቀስ የሚያደርገን ነገር ራሳችንን መጠበቅ ነው። ስለዚህ ራሳችንን እንጠብቅ፣ እንውደድ፣ እናክብር። ይሄንን ማለት እፈልጋለሁኝ። በቃ ጀዛኪላሁ ኸይረን። እኔ ማክብረሽኝ እዚህ ድረስ ስለመጣሽልኝ እጅግ አድርጌ አመሰግናለሁ። ጀዛኪላሁ ኸይረን። በተሻሉ ስራዎች ደግሞ እንጠብቅሻለን። በርቺበት ለማለትም እንወዳለን። አመሰግናለሁ። መርሃባ። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ስትከታተሉት የቆያችሁት ሱመያዎችን ፖድካስት ነው። የዛሬው ዝግጅታችን በዚሁ ተጠናቀዋል። ሳምንት በሌላ እንግዳ እስከምንገናኝ ድረስ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።